ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ የካቲት 10 ቀን 2018 ዓ.ም የሰዓቱን ዜናዎች ዘላችሁ ቀርበናል። አበይት ዜናዎችን አስቀድማለን። በደቡብ ኢትዮጵያ ክልል አንዳንድ አካባቢዎች ግጭት በአዲስ መልኩ ማገርሸቱ ተገለጸ። በተለየ መልኩ ደግሞ በደራሼ ወረዳ በሚገኙ 3 ቀበሌዎች በተለየ መልኩ ግጭቱ አሳሳቢ ደረጃ ላይ መድረሱን የአካባቢው ነዋሪዎች ተናግረዋል። የዕለቱ ዜናችን ቀዳሚ አካል ነው። የትምህርት ማስረጃን ሳያረጋግጡ የሚፈጸም ቅጥርና እድገት በሕግ እንደሚያስጠይቅ ባለስልጣኑ አሳሰበ። የትምህርትና ስልጠና ባለስልጣን ለሁሉም ከፍተኛ ትምህርት ተቋማት በሀገር ውስጥ የተገኙ የትምህርት ማስረጃዎችን ሳያረጋግጡና ከውጭ ሀገር ለተገኙት ደግሞ የአቻ ግመታ ሳይሰሩ የሚፈጸሙ ማናቸውም የቅጥር የደረጃ እድገትና የጥቅማጥቅም ክፍያዎች በሕግ እንደሚያስጠይቁ አሳስቧል። ሌላኛው ዜናችን አካል ነው። የአሶሳ ከተማ የቀድሞ ምክትል ከንቲባ በከባድ የሙስና ወንጀል በ10 ዓመት ጽኑ እስራት ተቀጡ። የአሶሳ ከተማ ከፍተኛ ፍርድ ቤት የአሶሳ ከተማ አስተዳደር የቀድሞ ምክትል ከንቲባ የነበሩት አቶ ንጋቱ ቂልጡ ቡልቲ ላይ በፈጸሙት ከባድ የሙስና ወንጀል ነው ይህንን ፍርድ የወሰነው ተብሏል። በዜናችን አካትነዋል። ትራንስፈርመሮችና ጄኔሬተሮች የቀረጥ ነፃ መብት ተጠቃሚ እንዲሆኑ ተወሰነ። የኢትዮጵያ ገንዘብ ሚኒስቴር ለኢንቨስትመንት ስራዎች የሚውሉ የካፒታል ዕቃዎች ዝርዝር ላይ ማሻሻያ በማድረግ ትራንስፈርመሮችና ጄኔሬተሮች ከቀረጥ ነፃ መብት ተጠቃሚ እንዲሆኑ ወስነዋል ተብሏል። በዝርዝር ታደምጡታላቸው። በኢትዮጵያ የጎብኚዎች ቁጥር 15 በመቶ ማደጉን የተባበሩት መንግስታት ድርጅት አስታወቀ። ተመዲ አዲስ ባወጣው ሪፖርት በዓለም ላይ በፍጥነት እያደጉ ካሉ የቱሪስት መዳረሻዎች መካከል ኢትዮጵያ አንዷ ናት ብለዋል። ተጨማሪ መረጃዎችን አካትናል። ከውጭ ሂላሪ ክሊንተን በኤፕስቲን የወሲብ ወንጀል ሰነዶችን በመደበቅ የፕሬዝዳንት ዶናልድ ትራምፕ አስተዳደርን ወነጀሉ። ክሊንተን የወሲብ ወንጀለኛውን ጀፍሪ ኤፕስቲን ሰነድ በመደበቅ የትራምፕ አስተዳደር ሴራ ሰርቷል ሲሉ ወንጅለዋል። ከባህር ማዶ በትንታኔ የምንመለከተው የሰዓቱ መረጃችን ነው። የትምህርት ማስረጃን ሳያረጋግጡ የሚፈጸም ቅጥርና እድገት በሕግ እንደሚያስጠይቅ ባለስልጣኑ አሳሰበ። የትምህርት ስልጠና ባለስልጣን ለሁሉም ከፍተኛ የትምህርት ተቋማት በሀገር ውስጥ የተገኙ የትምህርት ማስረጃዎችን ሳያረጋግጡና ከውጭ ሀገር ለተገኙ ደግሞ የአቻ ግመታ ሳይሰሩ የሚፈጸሙ ማናቸውም የቅጥር የደረጃ እድገትና ጥቅማጥቅም ክፍያዎች በሕግ እንደሚያስጠይቁ አሳስቧል። ባለስልጣን መስሪያ ቤቱ ይህንን ማሳሰቢያ የሰጠው በፌዴራል መንግስት አስፈጻሚ አካላት ስልጣንና ተግባር መወሰኛ አዋጅ ቁጥር 1263/2014 አንቀጽ 60 እና በደንብ ቁጥር 515/2014 አንቀጽ 6/6 በተሰጠው ስልጣን መሰረት ሲሆን በትምህርት ሚኒስቴር መመሪያ ቁጥር 990/2016 አንቀጽ 4 እና 10 መሰረትም በሀገር ውስጥ የተገኙ የትምህርትና ስልጠና ማስረጃዎችን ማረጋገጥና በውጭ ሀገር ለተገኙት ደግሞ የአቻ ግመታ የመስራት ኃላፊነት እንዳለበት ገልጿል። በዚሁ መሰረት በየተቋማቱ የሚገኙ የአካዳሚክ የምርምር እንዲሁም የአስተዳደር ሰራተኞች የትምህርት ማስረጃዎቻቸውን እንዲያረጋግጡ ያሳስበው ባለስልጣኑ በተለይም ከግል ትምህርት ተቋማት ለተገኙ ማስረጃዎች ቅድሚያ በመስጠት እንዲያረጋግጡ እንዲሁም ከውጭ ሀገር ለተገኙት አቻ ግመታ እንዲሰራላቸው አሳስቧል። ይህ ሳይደረግ የሚፈጸም ማናቸውም የትምህርት ማስረጃ መሰረት ያደረገ ውድድር፣ አዲስ ቅጥር እንዲሁም ደግሞ የደረጃ እድገትና ተያያዥ ጥቅማ ጥቅሞች መፍቀድም ሆነ መስጠት የሚመለከተውን አካል አግባብነት ባለው መልኩ በሕግ የሚያስጠይቅ መሆኑን ባለስልጣኑ አስገንዝበዋል። በደቡብ ኢትዮጵያ ክልል አለመረጋጋት መከሰቱን ነዋሪዎች ተናገሩ። በመከላከያ ሰራዊት ጥበቃ ሲደረግላቸው በቆዩት የደቡብ ኢትዮጵያ ክልል የተለያዩ አካባቢዎች በዛሬው ዕለት አለመረጋጋት መከሰቱን የክልሉ ነዋሪዎች ተናግረዋል። በደቡብ ኢትዮጵያ ክልል ከዚህ ቀደም የጸጥታ መደፍረስ ከነበረባቸው ከጋሞና ጋርዱላ ዞኖች የመከላከያ ሰራዊት ለቆ መውጣቱን ተከትሎ በስፍራዎቹ አለመረጋጋት መከሰቱን የአካባቢው ነዋሪዎች ገልጸዋል። የመከላከያ ሰራዊት አካባቢዎቹን ባለፈው 3 ቀናት ለቆ መውጣቱን ያረጋገጡት አንድ የክልሉ ኃላፊ በበኩላቸው በስፍራዎቹ በተፈጠረው አለመረጋጋት በሰዎች ላይ ጉዳት እንደደረሰም ተናግረዋል። እሁድ የካቲት 8 2018 ዓ.ም ጀምሮ የጸጥታ መደፍረስ ካጋጠማቸው የደቡብ ኢትዮጵያ ክልል አካባቢዎች መካከል የጋሞ ዞን አርባ ምንጭ ዙሪያ ወረዳና የጋርዱላ ዞን ደራሼ ወረዳ እንደሚገኙበት ነዋሪዎቹ አስታውቀዋል። በአርባ ምንጭ ዙሪያ ወረዳ የሚገኙ አንድ አካባቢ ነዋሪ የጸጥታ አለመረጋጋት የተፈጠረው የዘይሴ ብሔረሰብ በሚገኝባቸው ቀበሌዎች መሆኑን ተናግረዋል። ትናንት አመሻሽ ላይ በተለይ ደግሞ ዘይሴ ወዘቃ በተባለ ቀበሌ ላይ የተኩስ ድምጾች ይሰሙ እንደነበር ነዋሪዎቹ ተናግረዋል። ከዚህ ቀደም ራስን በራስ ከማስተዳደር ጥያቄ ጋር በተገናኘ በዘይሴ ብሔረሰብ መኖሪያ ቀበሌዎች ግጭቶችና አለመረጋጋቶች እንደነበሩ የተናገሩት የአካባቢው ነዋሪ የትናንትናው ግን በሁኔታውም ከዚህ ቀደሙ የተለየ እንደሆነ አስረድተዋል። በአካባቢው በተፈጠረው አለመረጋጋትና ተኩስ ምክንያት ከአርባ ምንጭ ጊዶሌ ኮንሶ የሚወስደው አውራ ጎዳና በትናንትናው ዕለት ተዘግቶ እንደነበር ነዋሪዎቹ ገልጸዋል።
የጸጥታ ኃይሎች በአካባቢው ላይ ከደረሱ በኋላ ለጥቂት ሰዓታት ተዘግቶ የነበረው አውራ ጎዳና መከፈቱንም አብራርተዋል። በአሁኑ ወቅት በአካባቢው የደቡብ ኢትዮጵያ ክልል አድማ ብተናና የጋሞ ዞን ፖሊስ አባላት እንደተሰማሩ የተናገሩት ነዋሪው የመከላከያ ሰራዊት አባላት ግን በአካባቢው አለመኖራቸውን አስረድተዋል። በትናንትናው ዕለት ሌላው አለመረጋጋትና ግጭት የተከሰተበት በደቡብ ኢትዮጵያ ክልል የሚገኘው የጋርዱላ ዞን ሲሆን በዚህ ዞን ውስጥ በድራሽ ወረዳ ስር የሚገኙ 3 ቀበሌዎች ውስጥ የእርስ በርስ ግጭት መኖርን የአካባቢው ነዋሪዎች ገልጸዋል። ሆልቴ፣ ሃይበናና ዋሌሳ የተሰኙት 3ቱ ቀበሌዎች ከማንነት ከእርሻና ከግጦሽ መሬት ጋር በተያያዘ በተደጋጋሚ ግጭቶች ሲከሰቱባቸው እንደቆዩም አስረድተዋል። የመከላከያ ሰራዊት እሁድ ከአካባቢው ከለቀቀ በኋላ በእነዚህ ቀበሌዎች ዳግም ግጭት መቀስቀሱን እነዚሁ ነዋሪዎች አስረድተዋል። ሆኖም የአካባቢው ነዋሪዎች ስልካችን ሊጠለፍ ስለሚችል የደህንነት ስጋት አለብን በሚል ምክንያት በግጭቱ ስለደረሰው ጉዳትና ተያያዥ ጉዳዮች ዝርዝር መረጃ ከመስጠት ተቆጥበዋል። በደቡብ ኢትዮጵያ ክልል ከዚህ ቀደም ግጭትና ለመረጋጋት ከነበረባቸው 2 ዞኖች የመከላከያ ሰራዊት ባለፉት 3 ቀናት ውስጥ ሂደት በሂደት ለቆ መውጣቱን አንድ የክልሉ ኃላፊ ስማቸው እንዳይገለጽ በመጥቀስ ተናግረዋል። በደቡብ ኢትዮጵያ ክልል ሰላምና ጸጥታ ቢሮ የሚሰሩት ይህ የክልል ኃላፊ የመከላከያ ሰራዊቱ ከነዚህ አካባቢዎች የወጣው በሰሜን ኢትዮጵያ ካለው ሁኔታ ጋር በተገናኘ እንደሆነ ጠቁመዋል። በአማራ ክልልና በሌሎችም አካባቢዎች የሚገኙ የመከላከያ ሰራዊት አባላት ከዚህ ቀደም ሲቆጣጠሯቸው ከነበሩ አካባቢዎች ለቀው ወደ ሰሜን ኢትዮጵያ አቅጣጫ ሲጓዙ የሚያሳዩ ተንቀሳቃሽ ምስሎች ባለፉት ቀናት በማህበራዊ ሚዲያ ገጾች ሲዘዋውሩ ተስተውለዋል። የፌዴራል መንግስት የመከላከያ ሰራዊት እያካሄዱ ያለውን ስምሪት በተመለከተ እስካሁን በይፋ የሰጠው መግለጫ የለም። የመከላከያ ሰራዊት አባላት ከደቡብ ኢትዮጵያ ክልል 2 ዞኖች ለቀው መውጣታቸውን ተከትሎ ነባር ግጭቶች ማገርሸታቸውን የክልሉ ኃላፊ አስረድተዋል። እስከ ዛሬዋ ቀን ድረስ በነበራቸው ምልክት መረጃም በአካባቢዎቹ በነበረው አለመረጋጋት ምክንያት በሰው ላይ የደረሰ ጉዳት እንደሌለ ተናግረዋል። በጋሞ ዞን አርባ ምንጭ ዙሪያ ወረዳ የተከሰተው የጸጥታ ችግር ከመዋቅር ጥያቄ ጋር የሚገናኝ እንደሆነ ግን አልሸሸጉም። በዘይሴ ብሔረሰብ ዘንድ የሚነሳውን ከጋሞ ዞን በመውጣት በልዩ ወረዳ የመደራጀት ጥያቄን መነሻ በማድረግ በአካባቢው ተደጋጋሚ ግጭቶች ይከሰቱ እንደነበር እኒሁ የክልሉ ኃላፊ አስረድተዋል። እነዚህ ግጭቶች ለሰዎች ሕይወት መጥፋት ምክንያት እንደነበሩ ያስታወሱት እኒሁ ኃላፊ በግጭቶቹ ምክንያትም በአካባቢ መከላከያ ሰራዊት ሰፍሮ የማረጋጋት ስራ ሲሰራ እንደቆየም አብራርተዋል። ሰራዊቱ ባለፉት 3 ቀናት ውስጥ ከአካባቢው ከወጣ በኋላ መለስተኛ ለመረጋጋት መፈጠሩን የገለጹት እኒሁ ኃላፊ ይህንን ችግር ለመቅረፍ ክልሉ ወደ አካባቢ የአድማ ብተና ኃይሎችን ማሰማራቱን ጠቁመዋል። የክልሉ አድማ ብተና ኃይል በአካባቢው ላይ ከደረሰ በኋላ አንጻራዊ መረጋጋት መስፈኑን የገለጹት እኒሁ ምንጭ ትላንት አመሻሽ ላይ ተዘግቶ የነበረው አውራ ጎዳናም በአጭር ሰዓታት ውስጥ እንደተከፈተ አመልክተዋል። በጋርዱላ ዞን ባሉት ቀበሌዎች የነበረው ግጭትና አለመረጋጋት ግን በአርባ ምንጭ ዙሪያ ከነበረው ጋር ሲነጻጸር ጠንከር ያለ እንደሆነ ኃላፊው አብራርተዋል። በአካባቢው ያለው ግጭት 2 መልክ እንዳለው የሚጠቅሱት እነዚሁ የመረጃ ምንጮች አንዱ በዞን ውስጥ የሚገኙ ቀበሌዎች በእርሻና በግጦሽ መሬት ምክንያት የሚያደርጉት የእርስ በርስ ግጭት እንደሆነ አስገንዝበዋል። በሌላ በኩል ደግሞ በጋርዱላ ዞን ከሌሎች የክልሉ ዞኖች ጋር በሚዋሰኑባቸው አካባቢዎች ባሉ 4 ቀበሌዎች ከመዋቅር ጥያቄ ጋር የተያያዘ ግጭትና አለመረጋጋት እንዳለ አስረድተዋል። በአራቱ ቀበሌዎች ውስጥ ያለው የመዋቅር ጥያቄ በጋራ መደራጀት፣ ራስን በራስ ማስተዳደር የሚል መሆኑን ምንጩ አስረድተዋል። የመዋቅር ጥያቄው የቆየ ጉዳይ ቢሆንም እንዲሁም ደግሞ በአካባቢው ሰፍሮ የነበረው መከላከያ ሰራዊት መውጣቱን ተከትሎ ትናንት እንደ አዲስ ማገርሸቱን የክልሉ ሰላምና ጸጥታ ቢሮ ባልደረባው አስረድተዋል። በዚሁ በጋርዱላ ዞንና በአዋሳኝ አካባቢዎች በተከሰተው አለመረጋጋት የመዋቅር ጥያቄ የሚያነሱ አካላት የመንግስት ድጋፍ ናቸው ያሏቸው ነዋሪዎች ቤትና ንብረታቸው ማቃጠላቸውን ኃላፊው አብራርተዋል። በዛሬው ዕለት የደቡብ ኢትዮጵያ ክልል የአድማ ብተና ኃይሎች ከጋርዱላ ዞን ፖሊስ አባላት ጋር በመቀናጀት በአካባቢው አንጻራዊ መረጋጋት እንዲሰፍን ማድረጋቸውን አስረድተዋል። ከአርባ ምንጭ ወደ ጊዶሌ ካውንስልና ጂንካ የሚወስደው የፌዴራል አውራ ጎዳናም ለተሽከርካሪዎች በአዲስ መልኩ በድጋሚ መከፈቱን አስረድተዋል። የአሶሳ ከተማ የቀድሞ ምክትል ከንቲባ በከባድ የሙስና ወንጀል በ10 ዓመት ጽኑ እስራት ተቀጡ። የአሶሳ ከተማ ከፍተኛ ፍርድ ቤት የአሶሳ ከተማ አስተዳደር የቀድሞ ምክትል ከንቲባ የነበሩት አቶ ንጋቱ ቂልጡ ቡልቲ ላይ በፈጸሙት ከባድ የሙስና ወንጀል ጥፋተኛ ሆኖ በመገኘታቸው በ10 ዓመት ጽኑ እስራትና በገንዘብ እንዲቀጡ ውሳኔ አሳልፈዋል። ትናንት የካቲት 9 ቀን 2018 ዓ.ም በዋለው የችሎት ውሎ
ተከሳሽ የሙስና ወንጀሎች አዋጅ ቁጥር 881/2007 አንቀጽ 9ና 13ን በመተላለፍ ስልጣንን ያላግባብ በመጠቀምና የመንግስት ስራን በማጉላላት ወንጀል ጥፋተኛ ተብለዋል። ፍርድ ቤቱ አቃቤ ሕግን የሰውና የሰነድ ማስረጃዎች መርምሮ ባረጋገጠው መሰረት ተከሳሹ በፈጸሙት ድርጊት በመንግስት ሀብትና ንብረት በሆነው መሬት ላይ ያደረሱት ጉዳት በከፍተኛ ወንጀል ደረጃ የሚመደብ መሆኑን ገልጿል። አቶ ንጋቱ ጥፋተኛ የተባሉት በሁለት ተደራራቢ ክሶች በመሆኑ ቅጣቱ በወንጀል ቅጣት አወሳሰን መመሪያው መሰረት ተደምሮ እንዲሰላ በማድረግ ተከሳሹ በ10 ዓመት ጽኑ እስራትና በ4500 ብር የገንዘብ መቀጮ እንዲቀጡ ፍርድ ቤት ወስኗል ተብሏል። ከእስራት ቅጣቱ በተጨማሪ ተከሳሹ በምክትል ከንቲባነት ስልጣናቸውን በመጠቀም ልጃቸውን ጨምሮ ለተለያዩ ግለሰቦች ያላግባብ የሰጧቸውን ይዞታዎች እንዲወረሱ ታዟል። በፍርድ ቤቱ ውሳኔ መሰረት በእነዚህ ይዞታዎች ላይ የተሰጡ የይዞታ ማረጋገጫ ሰርቲፊኬቶች እንዲመክኑ ወይም እንዲሰረዙና ይዞታዎቹ ተወርሰው ለመንግስት ገቢ እንዲደረጉ ፍርድ ቤቱ ወስኗል ተብሏል። ይህ የፍርድ ቤት ውሳኔ የተላለፈው በጸረ ሙስና ልዩ ስነ ስርዓትና ማስረጃ ህግ አዋጅ ቁጥር 434/1997 እንዲሁም በማሻሻያ አዋጅ ቁጥር 882/2007 ድንጋጌዎች መሰረት መሆኑ ተመላክቷል። ትራንስፈርመሮችና ጄኔሬተሮች ከቀረጥ ነጻ መብት ተጠቃሚ እንዲሆኑ ተወሰነ። የኢትዮጵያ ገንዘብ ሚኒስቴር ለኢንቨስትመንት ስራዎች የሚውሉ የካፒታል ዕቃዎች ዝርዝር ላይ ማሻሻያ በማድረግ ትራንስፈርመሮችና ጄኔሬተሮች ከቀረጥ ነጻ መብት ተጠቃሚ እንዲሆኑ ወስኗል ተብሏል። ሚኒስቴሩ ጥር 22 2018 ዓ.ም ለክልልና ለከተማ አስተዳደር ኢንቨስትመንት ተቋማት በላከው ደብዳቤ ይህ ማሻሻያ የተደረገው በወቅቱ በስራ ላይ የነበረው መመሪያ ቁጥር 1064/2017 ለባለሀብቶች አስፈላጊ የሆኑትን ሁሉንም የካፒታል ዕቃዎች ሙሉ በሙሉ ያካተተ ሆኖ በመገኘቱ ስለመሆኑ ገልጿል። ይሁን እንጂ በአዲሱ መመሪያ መሰረት በትግበራ ላይ ባለው የካፒታል ዕቃዎች ዝርዝር ውስጥ ትራንስፈርመሮች፣ ጄኔሬተሮች እንዲካተቱ መደረጉን በሚኒስቴሩ የተላለፈው ውሳኔ ያስረዳል። የኢንቨስትመንት ተቋማትም ከባለሀብቶች የሚቀርቡ የኢንቨስትመንት ጥያቄዎችን በአዲሱ ማሻሻያ መሰረት እንዲያስተናግዱ ትዕዛዝ ተላልፎላቸዋል። ማሻሻያው ባለሀብቶች የሚያጋጥሟቸውን የኃይል አቅርቦት ችግር ለመቅረፍና የኢንቨስትመንት ፍሰቱን ለማሳለጥ በከፍተኛ ደረጃ ያግዛል ተብሎ ይጠበቃል። በኢትዮጵያ የጎብኚዎች ቁጥር በ15 በመቶ ማደጉን የተባበሩት መንግስታት ድርጅት አስታወቀ። ተመድ ባወጣው አዲስ ሪፖርት ኢትዮጵያ የጎብኚዎች ቁጥርን በማሳደጓ ሀገሪቱ በዓለም አቀፍ በፍጥነት እያደጉ ካሉ የቱሪስት መዳረሻዎች አንዷ ሆናለች ሲል አስታውቋል። ኢትዮጵያ ባሳለፍነው ጎርጎሮሳውያን 2025 ብቻ በዓለም አቀፍ የቱሪስት ፍሰት ላይ የ15 በመቶ ጭማሪ በማስመዝገብ በዓለም ላይ በፍጥነት እያደጉ ካሉ የቱሪስት መዳረሻዎች መካከል አንዷ ሆናለች ሲል የዓለም አቀፍ የቱሪዝም መረጃዎችና የተመድ የቱሪዝም ሪፖርት ጠቅሶ ቢቢሲ ዘግቧል። የኢትዮጵያ ቱሪዝም ዳግም ማገገም የቻለበትን ምክንያት ሲያብራራም በአሁኑ ወቅት በሀገሪቱ እየታየ ባለው የተሻለ መረጋጋት እንደሆነ ገልጿል። ከ2023 ጀምሮ ወደ ሰሜኑ የሀገሪቱ ክፍሎች የሚደረጉ የአውሮፕላን በረራዎች እንደገና መጀመራቸውና በ2024 የታየው አዲስ የጉዞ ፍላጎት ለዘርፉ ማገገም መሰረት መጣላቸውን አክሏል። እንደ ባሮሜትር ሪፖርት መሰረት ከሆነ ደግሞ የኢትዮጵያ ቱሪዝም እድገት በአጠቃላይ በአፍሪካ አህጉር ዓለም አቀፍ የጎብኚዎች ቁጥር በ8 በመቶ እንዲያድግ ከፍተኛ አስተዋጽኦ አድርጓል። ይህም አፍሪካን በዓለም አቀፍ ደረጃ ፈጣን እድገት እያስመዘገበች ያለች አህጉር አድርጓታል ተብሏል። ሂላሪ ክሊንተን በኤፕስቲን የወሲብ ወንጀል ሰነዶችን በመደበቅ የትራምፕ አስተዳደርን ወቀሱ። ክሊንተን የወሲብ ወንጀለኛውን ጀፍሪ ኤፕስቲን ሰነድ በመደበቅ የዶናልድ ትራምፕ አስተዳደርን አጥብቀው አውግዘዋል። የቀድሞዋ የአሜሪካ ውጭ ጉዳይ ሚኒስትር በበርሊን ባደረጉት ንግግር ሰነዶችን ይፋ መደረጉ ሌላ የሚያሳየው ነገር አለ ብለዋል። የዋይት ሀውስ ባለስልጣናት ሰነዶቹ ለሕዝብ ይፋ ማድረጋቸው ለተጎጂዎች ዲሞክራቶች ከበቂ በላይ መሆኑን በማንሳት ተከራክረዋል። የአሜሪካ ኮንግረስ ከኤፕስቲን ወንጀል ምርመራ ጋር የተያያዙ ሰነዶች ይፋ እንዲሆኑ የሚያስገድድ ሕግ ማጽደቁን ተከትሎ ከሳምንት በፊት ጠቅላይ አቃቤ ሕግ በሚሊዮኖች የሚቆጠሩ የጀፍሪ ኤፕስቲን ሰነዶችን ይፋ አድርጓል። በዚህ አስገዳጅ ሕግ መሰረት አቃቤ ሕግ ሁሉንም የኤፕስቲን ሰነዶች ይፋ ማድረጉን ያሳወቀ ቢሆንም ሕግ አውጪዎች ግን በቂ አይደሉም እያሉ ይገኛሉ። ሕግ አውጪዎች እየተከራከሩ የሚገኙት አቃቤ ሕግ ከኤፕስቲንና ተባባሪዎቹ ክስ ጋር የተያያዙ ውሳኔዎችን የሚያሳዩ የውስጥ ማስታወሻዎች ይፋ እንዲሆኑ እየጠየቁ ይገኛሉ። ሂላሪ ክሊንተንና ባለቤታቸው የቀድሞ ፕሬዝዳንት ቢል ክሊንተን በኮንግረስ ፊት ቀርበው ምስክርነታቸውን ይሰጣሉ ተብሎም ይጠበቃል። እንደ አውሮፓውያን አቆጣጠር በ1983 ከጄራልድ ፎርድ ወዲህ የቀድሞ ፕሬዝዳንት ኮንግረስ ቀርቦ ሲመሰክር ይህ የመጀመሪያው ነው ተብሏል። በኤፕስቲን ሰነዶች ውስጥ በርካታ ጊዜ ስማቸው የተጠራው ቢል ክሊንተን ከጀፍሪ ኤፕስቲን ጋር ትውውቅ ያላቸው ሲሆን ግንኙነታቸው ግን ከ20 ዓመት ገደማ በፊት እንደተቋረጠ ተናግረዋል። ጥንዶቹ ከኤፕስቲን ጥቃቶች ጋር በተያያዘ ምን ወንጀል ሰርተዋል ተብሎ የቀረበባቸው ክስ የሌለ ሲሆን ስለ ወሲባዊ ጥቃቱ በጊዜው ምንም አናውቅም ነበር ብለዋል።
ጥንዶቹ ምስክርነታቸው በዝግ ከሚሆን ይልቅ ለህዝብ ክፍት እንዲሆንም ተጠይቋል። ለመመስከር እንገኛለን፣ ግን ለህዝብ ክፍት ቢሆን የተሻለ ነው ሲሉም ክሊንተን ተናግረዋል። የቀድሞዋ ፕሬዝዳንታዊ እጩ ምንም የምንደብቀው ነገር የለም፣ በተደጋጋሚ ሰነዶቹ ይፋ እንዲሆኑ ጥሪ አቅርበናል ሲሉ ባለቤታቸውና እሳቸውን ፕሬዝዳንት ዶናልድ ትራምፕ ትኩረት ለመጥለፍ ተጠቅሞብናል ብለዋል። በኤፕስቲን ሰነድ በተደጋጋሚ ስማቸው የሚነሳው ትራምፕ ምንም አይነት ስህተት አለመስራታቸውና ግንኙነታቸው ከዓመታት በፊት መቋረጡን አስረድተዋል። በኤፕስቲን ተጎጂዎችም ተከሰው እንደማያውቁ ተገልጸዋል። ስለ ሂላሪ አስተያየት የተጠየቁት ፕሬዝዳንት ዶናልድ ትራምፕ በኩላቸው የምደብቀው ምንም ነገር የለም ብለዋል። ከጄፍሪ ኤፕስቲን ጋር ምንም የሚያገናኝ ነገር የለም፣ የሚያገናኙ መስሏቸው ፍለጋ ሄዱ እንጂ ነገር ግን ተቃራኒውን ያገኙ ሲሉም ተናግረዋል። ፕሬዝዳንቱ ክሊንተኖችና ዲሞክራቶች ከሰነዱ ጋር በተያያዘ እየተሳቡ ነውም ሲሉም ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ከሳምንት በፊት ባደረጉት ንግግር ይህ የኤፕስቲን ፋይል የዲሞክራቶች ሴራ ነው ሲሉ መናገራቸው አይዘነጋም። የተወደዳችሁና የተከበራችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን በዚህ መልኩ ተጠናቀቀ። አብራችሁን ስለነበራችሁና ስለደመጣችሁን ከልብ እናመሰግናለን። ጤና ይስጥልን።